ናቁት አይደል ልፋትህን ታዲያ ምን ይገርማል ያሞገሰም ሊያዋርድህ ስተትህን ተግቶ ይለቅማል ያንድ ሰሞን ነው የሞደድ ግፍያው አይታወቅም ሰው መታጠፊያው ጠዋት የሰቀለ ሲጨላልም ወደ ማምሻው አዶናይ ከእስር ቤት ደብዳቤ ይላል። ሰላም ሰላም ያገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም Ethiopian TikToker Adonai has been released from prison. Supporters and followers celebrate his freedom after days of detention and public calls for justice. Adonai thanks his supporters and says he is ready to continue positive content creation. ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደለስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ለማህበረሰብ መልካም ጠባይ ነው። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በዛሬው መረጃ አዶናይ እንኳን ታሰርኩ ማለቱ ተነገረ። በሌላ መልኩ የአዶናይ መፈታትን የሚያሳዩ መረጃዎች አሳያችኋለሁ። መረጃዎችን ወደ እናንተ አደርሳለሁ። ሌላኛው ስለ ኢትዮጵያ ባህልና እሴት የሚያሳይ አንድ መረጃ አሳያችኋለሁ። ወቅታዊና ሰበር እንዲሁም ቁም ነገር አዘል መረጃዎች ናቸው። እስከ መጨረሻ እንድትከታተሉ አሳስባችኋለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃው ወስዳችኋለሁ። ናቁት አይደል ልፋትህን ታዲያ ምን ይገርማል ያሞገሰም ሊያዋርድህ ስተትህን ተግቶ ይለቅማል ያንድ ሰሞን ነው የሞደድ ግፍያው አይታወቅም ሰው መታጠፊያው ጠዋት የሰቀለ ሲጨላልም ወደ ማምሻው አዶናይ ከእስር ቤት ደብዳቤ ይላል። ሰላም ያገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ሸበላው አዶናይ ተስር ተፈቷል። ከ3 ቀን የእስር ቆይታ በኋላ ቲክቶከር አዶናይ በዋስ ተለቆ ወደ ቤቱ ተመልሷል። ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለደጋፊዎች በሙሉ እንኳን ደስ አላችሁ ለማለት እንወዳለን። ቲክቶከር አዶናይ እንግዲህ እስር ቤት ገባ ተብሎ ማንም ሰው ፊቱን ዘወር አላደረገበትም። ሁሉም ሰው ተጎኑ ነበረ። እስር ቤት ሲገባ 3 ምናምን ሚሊዮን ፍሎር ነበረው። አሁን ላይ 4 ምናምን ፍሎር እያየን ነው። እንግዲህ አዶናይ በዚህ ልክ ሰው ልብ ውስጥ ገብቷል ማለት ነው። ስለዚህ አዴ ይመችህ ብራዘር፣ ወድቆ መነሳትን፣ ጥንካሬን፣ ብርታትን፣ ኮንፊደንስን ስላስተማረን ለሱ ይቺ ስር ምንም አይደለችም። አዶናይ በድጋሚ እንኳን ደስ አለህ፣ ትለያለህ ብራዘር። Ethiopian TikToker Adonai has been released from prison. Supporters and followers celebrate his freedom after days of detention and public calls for justice. Adonai thanks his supporters and says he is ready to continue positive content creation. ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። እንደ ማህበረሰብ ሁሉ ማህበረሰብ ወግ አለው። ስልጣኔ ይመስላል የፈረንጆቹ ይመስላል። አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም። ባይዘይ ኢትስ ኖት ኖርማል ምናምን ነገር ኢትስ ኦፉል ምናምን ብለው በጣም ልጸየፉ የማይሆን ነገር ስታደርጉ፣ እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ። የሆነ ሚስ አንደርስታንዲንግ ያለ የመጣብን ስልጣኔ የፈረንጅነትን ስልጣኔ በመሳት ምን ተረጉመው ነገር አለ። አሁን በተለይ በጣም ያበደ በሆነ ቁጥር የሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኘዋለህ። እሱን መሳት ነው የማልወደው እና ሰውን አለማክበርን ካጠራር ጀምረ እኔ 60 እና 70 ዓመት ሰው ፍሬንድ ትሄዳለህ ምናምን ሲባል መንገድ ላይ ታክሲ እንዲስቅቅ ነው የሚለኝ። ልክ ነው። ተጣልቼ ማቃሉ በስነ ስርዓት ማን አባክህ ነው አንተ ፍሬንድ የምትለው ይሄን የሚያክል ሰውዬ ምናምን አረ ምን እሺ ገርባሪ ምናምን ይገርም እንግዲህ ሙት አፍርጦ ነው የሚለኝ። እንደዛ ሲያል እንዴት አንተ የ60 ዓመት እናት ማዘሯ ምናምን እንዴት ትላለህ? እትዬ እማማ ማንን ጉዳ ምንም እንኳን ቆጥርብንም በፊት እንል ነበር። አሁን አንልም። አልሰለጠንም፣ ብሶብናል፣ አበደን። እንደው ምንድነው የሰለበን? እንደው እኔ በጣም ብዙ ነገር ሊነሳ ይችላል። እኔ ይመስለኛል የተዛባ የዘመናዊነት ግንዛቤ መሰለኝ ከሆነ ጊዜ ጀምሮ የመጣ። ሁለተኛ ደግሞ ትምህርት
የሆነ ትምህርት ፖሊሲ ሲመጣ ግብረ ገብ የሚባለው የነ ኢትዮጵያ ምንባቦች የነ አብዲሳ አጋ የነ ምናምን ስለ ጨዋነት ስለ ምናምን የሚያወራው ምንባብ ከአማርኛ ሳብጀክት ላይ ወጥቶ በሱ ምትክ የተተካው ብድርና ቁጠባ በቀለ ተበድሮ ትራንስፎርሜሽን ገብቶ ሚል እኔ አሁን እሱ ምን ማህበረሰብ እንደሚያስተምር አላውቅም። እና የሲንድሬላ ታሪክ እነዚህ በግል ትምህርት ቤት ከተቋቋመ በኋላ መዝሙር በእንግሊዝኛ ሃሎዊን ዴ በቀለ እንትና ዴ ሴንት ሉዊስ ዴ ምናምን ዴ ሲከበር አዲስ አበባ ከተማ አማርኛ መናገር ወንጀል ነው ተብሎ ሲለጠፍ ቡሄና ምናምን እንደ ነውር ታይቶ ቫላንታይን ዴ እና ምናምን ዴ አዲስ አበባ አንተ መሀል ሽሮ ሜዳና ፈረንሳይ ለጋሶን ተወልዶ ያደገ ልጅ ሃሎዊን ዴ የአጽም ማስክ አድርጎና ለዚህ ቀንድ አድርጎ ትምህርት ቤት ይዘና ማለት ስድብ እኮ ወላጅም የሰለጠነ መስሎት ይዞ ይሄዳል። ልጆቹ ሴንት ምናምን እንደ ነው ነገ አዋጡ ተብለው አባት በሱ ቤት ሰልጥኗል ገንዘብ ይዞ ሄዱ ለሴንት ምናምን እንደ አዋጡ ይመጣል። ምን እንደሚያስተምሯቸው አጣቀም። ያ ትውልድ አደጋውን 18 19 ዓመት ሞላው ጎረመሰ። በምንድን ነው የምንመልሰው? በምንም ልመልሰው እሱ ነው ግራ ይገባል። ትልልቁም ሰው ዝም አለ። ቢያንስ እኔ እንኳን ቢያንስ እኛንቶ እኔ እንደ ሰው የሚከፋኝን ነገር እናገራለሁ። አምርሬም ቢሆን እናገራለሁ። ብልግና ነው እንደዚህ ያደረግም ነውረኛ ነሽ ይላል። የተረፈው ሰው አይቶ እንደው ግን እንደዚህ እኮ እንደው ምን ይሏታል እኔ አልችልም እንደዛ ማለት ስለማልችል የሆነ ነገር አይቸው ካሉ ጥግ ይዤ መኪና ውስጥ ቪዲዮ ሁሉ ቀርጻለሁ። ምን አይነት ነው ስሜቴ ሳይጠፋ ማለት ነው። እና እሱን ማድረግ ቢያንስ ቀጣዩ ያንን ነገር ማድረግ ቁም ነገር የሚመስላት ልጅ ቢያንስ አእምሮ ውስጥ እንድታስበው ፈልጋው እኔን ሰምታኝ ወይ ትችዋለሁ እሱማ ካለ እንድትለኝ አይደል እንደዛ ራሴ እንደዛ አድርጌ አላሰው ሞኝነት ነው እሱ። ግን ቢያንስ ያንን ስታደርገው እኔ የተናገርኩት ነገር ብዙ ሰው ካየው ደግሞ በቃ ቢያንስ የሆነ ጥርጣሬ ለማምሮ ውስጥ 10% እንኳን ብፈጥርባት እኔ ተሳክቶልኛል ማለት ነው። እፈራለሁ። በራሴ ያዋሉኝ ገብቷል። በእህቶቼ ያዋሉ፣ በራሴ ቤተሰብ ያዋሉ፣ በጓደኞቼ ያዋሉ። ነገ ጧት ቲኔጅ ልጆች አሉ፣ ታናናሾች አሉ፣ ብዙ ነገር አለና እነዚህ ልጆች እንደ ቁም ነገር ነው የሚያዋቸው የሚያብዱት እንደ ቁም ነገር እንትናን አይተዋል። ከስሙ መጠራት ጀመረ JZW ምናምን የምን JZW ነው አዲስ አበባ ተወልዳል ምን የሚሉት እብደት እንደመጣብን ግር ይለኛል። በቃ አሁን ከዚህ አንፃር ታዲያ ማህበረሰባዊ ሂስ የምትባለው በተለይ አንተ ሂስ ነው የምትሰጠው። አዎ አንዳንዶቹ ትችት ይሉታል። በአማርኛ ክሪቲክስ ነው እንግሊዝኛ ክሪቲክስ ነው። አዎ ሂስ ነው። ክሪቲክስ ኮሜንት እንደዚህ ታደርጋለህ። አስተያየት ትችት። አዎ እንደው በአንድ ሀገር እንደዚህ አይነት ማህበራዊ ሂስ መኖሩ ምን ጥቅም አለው ትላለህ? አሁን ያልኩህን ሪዘርቬሽን አእምሮ ውስጥ ይፈጥራል ሰው አእምሮ ውስጥ አንደኛ። ሁለተኛ ደረጃ ነገሮች ዝም ሲባሉና ፐብሊክሊ ሲተቹ የተለያየ ውጤት አላቸው። ተጽዕኖ ማሳደር ደረጃ ቴሌቪዥን ሾው ላይ የአስተዳደር ችግሮችን ስተች በየቀበሌው ያለውን የአስተዳደር ችግር የሚቀመጠውን ሰው ኳሊፋይድ ነው ወይ ሰውየው የሚቀመጠው ሰው ቢሮ ውስጥ ተቀምጦ አልገቡም ቢለውን ትልልቅ ሰዎች እናቶች በር ላይ ተሰልፈው ለዘይትና ለምናምን ፀሐይ እንደዛ እየመታቸው ተሰልፈው ቁጭ ብሎ እግሩ እንደዚህ አጣምሮ የተጣበቀ ሱሪ አድርጎ ካለባበሱ ጀምሮ ማያምር እስኪኒ ሱሪ አድርገህ የቀበሌ ኃላፊ ሆነ የአንድ ህብረተሰብ ኃላፊ ነህ እንደዚህ ቃሪያ ሱሪ አድርገህ በአትሌት እዚህ ድረስ ተወሽቆ ያለ ካልሲ ጫማ አድርገህ እንደዛ እንዲህ ተወጣጥረ መግባት ራሱ ልክ አይደለም። ማህበረሰብን ማክበር አይደለም። የኔ እናት እሱ ሰውዬ እንድታይ አልፈልግም። አይገባትም። ዲዘርቭ አታደርግም። እሱን ማየት ወረዳ ሄደው ይሄን ማየት የለባትም። አይገባትም። በጣም ንቋታል። በቃ የኔ እናትና አንተና አንተ አባት ነው እነዚህ ሰዎች ኢንቻርጅ ሆነው የሚያስተዳድሩት እኛንም ጭምር። እስቲ ወጣቶቹን እንረዳቸው ይባል። ትልልቅ ሰዎች ግን በእንደዛ መልኩ እንደዛ ስነ ምግባር የለው ነገር ትልቅ ነገር ነው። አንድ ሰው ተሳስቶ ከስህተቱ ሊማር ይችላል። ለርኒንግ ሚስቴክስ ከስህተቱ መማር ትልቅነት ነው። አንዳንዱ ሳይሳሳት ሳይወድቅ ሰዎች በተሳሳቱት ይማራል። አንዳንዱ ደግሞ ተሳስቶ ከስህተቱ ይማራል ማለት ነው። ስለዚህ አንዳንድ ጊዜ ቻሌንጅ ጥሩ ነው፣ ያስተምራል። ቻሌንጅ ትምህርት ቤት ነው ማለት ነው። ሌላው ከባህል ጋር ተያይዞ ባህልን ማበላሸት ወይም ደግሞ ባህልን ማጥፋት ማንቋሸሽ አንደኛ ወንጀል ነው። አንቀጽ 16 ላይ የሕግ ወንጀሉ ላይ ተቀምጧል ማለት ነው። ወንጀል ነው አንደኛ። ሁለተኛ በሰማይም የሚያስጠይቅ ነው። ምክንያቱም የኛ ባህሎች ከሃይማኖት ጋር የተያያዙ ናቸው። ለምሳሌ የውጭ ባህል ብዙ ጊዜ ራቆት መሆን እንደዚህ ግብረ ሰዶማዊነትን የሚያሳዩ ባህሎች አሏቸው። የኛ ከሃይማኖት ጋር የተያያዙ ናቸው። ነጭ ልብስ መልበስ፣ ሙሉ አካልህን መሸፈን፣
እነዚህ ከጽድቅ ጋር ከሃይማኖት ጋር የሚያያዙ ናቸው። ስለዚህ ባህልህን መጠበቅ ማክበር ጽድቅም ጭምር ነው ማለት ነው እና በተለይ በሴቶች አካባቢ የሚታየው የአለባበስ ጉዳይ ትኩረት መሰጠት አለበት። መምከር አለብን። እንደዚሁ መናገር አለብን። ከባህሉ ውጭ ሲወጡ ዝም ማለት የለብንም። እናም እነዚህን ቲክታከሮች ያሳሰራቸው ከባህልና እሴት ጋር የተያያዘ ስለሆነ ወንጀልም ጭምር ስለሆነ ባህላችንን እሴታችንን እናክብር ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ይቆየን።